እንዴት ቆያችሁ? ዛሬም እንደተለመደው በቆንጆ ድራማ መተናል። ላይክ ያርጋችሁ ተጋብዙልን። ፊልሙ ሲጀምር ሳሺ የምትባል ልጅ ተኝታ እናያታለን። የቢሮ ሰዓቷ ቢደርስ መስዋ ግን በከባድ እንቅልፍ ውስጥ ነበረች። ጓደኛዋ ደውላም ዛሬ እኮ በቢሮ ጠቃሚ ስብሰባ አለ ፍጠኝ እንጂ ነይ ብላ ስተቀሰቅሳት ለመነሳት ትሞክርና አይኗን ስትከፍታው ግን አጠገቧ አንድ ወንድ ተኝቷል። ልጅን በግማሽ እንቅልፍ ሆኖ ለምን ቀሰቀሽኝ ሲላት ሳሺ በድንጋጤ ትዘላለች። እሱም የልጅነት ጓደኛዋ ሊንሾን ሲሆንም ሁለቱም እንደ ወንድምና እህት አብሮ ነበር ያደጉት። እሷን በቁጣ እኔ ቤት ውስጥ ምን ታረጋለህ? ይሄ እኮ የኔም ቤት ነው። ሳሺም ጆሮን ይዛ ታዲያ ለምን ያልጋ ላይ ተኛ? ማን ፈቀደልህ? እሱም እየሳቀ የኔ ያልጋ የኔ ምርጫ ነው። እዚህ ካልተኛ ቤት ተኛለሁ። ደሞስ በልጅነታችን አብረን አንተኛም ነበር እንዴ? ረሳሽው? ስላተናዳ በትራስ እየመታችው አንተ የማትረባ ያኔ የልጅነት ጊዜ ነበር። እሺ አሁን ትልቅ ሰው ሆነናል። ከዚህ በኋላ ወደ እኔ እንዳትቀርብ፣ አለበለዚያ ግን እንደማድረግ ታውቃለህ። ሳሺም የምትከራከርበት ጊዜ ስላልነበራት በፍጥነት ተዘጋጅታ ወደ ቢሮዋ ትሄዳለች። እሱም የሚሄድበት ስለነበረው ተዘጋጅቶ ይወጣል። ቢሮ ውስጥ ድረስም ሁሉም ሰራተኞች አዲሱን የማያውቁትን አለቃ ለመቀበል በጉጉት እየጠበቁ ታገኛቸዋለች። ሊሾንም እዛው መስሪያ ቤት ዘንጦ ይመጣል። ሳሺ ለ7 ዓመታት በዚህ ቢሮ ብትሰራምና ደሞዟ ብዙ ባይሆንም በታማኝነት ትሰራለች። ስብሰባው ከመጀመሩ በፊት እሷ በዝግጅት ላይ ያለች ሊንሾ ወደዛው ይመጣና ስትወጣ በድንገት ይጋጫሉ። በእጇ የነበረው ቡናንም ትገለብጥበታለች። ደንግጣም አንተ እዚህ ምን ታረጋለህ? ለቃል መጠይቅ ነው የመጣኸው? ናሽ ተከተለኝ ብላ የገፋች ወደ ስቶር ክፍል ትወስደዋለች። ሸሚዙ መበላሽቱን ካየች በኋላም እዚሁ ጠብቀኝ በቃ የትም እንዳትሄድ አሁን እመልሳለሁ ብላው ትሄድና አዲስ ገዝታለት ትመጣለች። ኢንተርቪው እንዳለበት ስላሰበችም ተጨንቃ ልታለብሰው ስትሞክር ልቡ መምታት ይጀምራል። እሱ ለረጅም ጊዜ በውስጡ ቢወዳትም እሷ ግን እንደ ልጅነት ጓደኛ ብቻ ታየዋለች። ስብሰባውን ለመጀመር ሁሉም አዲሱን አለቃ ለመቀበል ተዘጋጅተው እያለም በሩ ተከፍቶ አዲሱ አለቃ ሲገባ ሳሺ ትደነግጣለች። አዲሱ አለቃም ሊንሾን እንደሆነ እናያለን። ወደ መታጠቢያ ቤት ሄዳ የልጅነት ጓደኛዋ እንዴት ብሎ አለቃዋ እንደሆነ ግራ ተጋብታ ትጨነቃለች። ስብሰባው ካለቀ በኋላም ተከትሏት ይመጣና አጭበርባሪ ነህ፣ ለምንድነው እዚህ አለቃዬ እንደምትሆን ያልነገርከኝ? ሙዴን እኮ ነው ያበላሽኸው። ሊንሾን ፈገግ ብሎ ጓደኛዬ ሳሺ ታሪክ ተቀይሯል። እሺ የአንቺ ታዛዥ የነበርኩበት ጊዜ አልፏል። ከዛሬ ጀምሮ ነው ያለቃሽ ነኝ። ደግሞ ልብሴን ስላቆሸሽው ካላጠብሽው ከስራ አባርሻለሁ። ሳሺ ምንም አማራጭ ስላልነበራትም በጓደኞቿ ፊት የሊንሾንን የቆሸሸ ልብስ ይዛው ትወጣለች። ከስራ ሰዓት መውጫ በፊት አምልጣ ልትወጣ ስትሞክረም ጓደኛዋ ታስቆማትና አዲሱ አለቃችን ዛሬ ሁላችንንም እራት ጋብዞናል። እሷ መሄድ ባትፈልግም ጓደኛዋ ታስገድዳታለች። በራት ግብዣው ላይም ሳሺ እንደራባት ትገኛለች። ሌላኛዋ ስራ አስኪያጅ ሌናም ሁሉም ሰው እንዲጠጣ ስትገፋፋ፣ ሊንሾን ግን ሳሺ በባዶ ሆዷ እንድትጠጣ አልፈለገም ነበር። ነገር ግን ሳሺ እሱን ለመበቀል ስለምትፈልግ ብቻ መጠጣት ትጀምራለች። በጣም ከመጠጣቱ የተነሳም ስትበጠበጥ ቆይታ ግብዣውን አቋርጦ በሰላም ወደ ቤት ለድርሳት ይወስዳታል። በሚቀጥለው ቀንም ሁለቱም አንድ ላይ ተኝታ ውስጥ ተናቃት እናደድና እንዴት እዚህ መጣው? በጣም ጠጥታ ስለነበረ ወደ ቤት በወስድሽ እናትሽ ቆጥሿል ብዬ ነው ወደ እኔ ያመጣውሽ። እሷን በመጠራጠር መጥፎ ነገር አላደርክብኝም አይደለ? ምን አይነት ወሬ ነው? ዝም ብለሽ ተኚ። ሳሺ የልጅነት ግንኙነታቸው በቢሮ ውስጥ ማንም እንዳያውቅባት ብትፈልገም ሊንሾን ግን ቢያውቅ ምን ችግር አለው? ምንስ ሊፈጠር ይችላል? ሳሺ ጠዋት ተነስታ በመስታወት ስታይም ፊቷ ተበላሽቶ ታገኘዋለች። ይህም የሊንሾን ስራ እንደሆነ እርግጠኛ ስለነበረችም በጭራሽ አለቀውም። ቢሮ ውስጥ ግን ስራ በዝቶባት እያለ ሊንሾ ሊያዋራት ስለፈለገ ብቻ ወደ ቢሮ ይጠራታል። እሷን በቁጣ ምንድነው መጥራትን አቆም፣ አትረብሽኝ እንጂ በትላውም እሱ ግን ባህሪን ታውቂያለሽ፣ እንደ አንቺ ያለ ሰው ብቻ ነው ስራዬን እንዲያስተካክልልኝ የምፈልገው። ሳሺም ይሄ ስልጣንን ያለግባብ መጠቀም ነው፣ እኔን መጫናት ትችለም። ምንም ምርጫ የለሽም እኮ ደሞዝ ጨምርልሻለሁ። አልፈልገም፣ ብሩ ለራስ ያዘው። ለእሱ አሁንም ያበልጅነቱ ሁል ጊዜ የሚያለቅሰውና ችግር የሚፈጥረው ትንሽዬ ወንድሟ ነበር። ሊንሾም አይኔን በትኩረት ውስኪ አሁን ተለውጫለሁ ወይስ አልተለወጥኩም ብሎ ሲያፈጠባት ስራ አስኪያጅ ሊን በድንገት ትገባና ሳሺ ደንግጣ ትወጣለች። ወደ ስራውም ተመልሳ ልጅ ሆነው ሁሌም እንዴት ይፈራት እንደነበረና አጥና ስትለውን ቁጭ ብሎ እንደሚያጠና አስታውሳ ፈገግ ትላለች። አሁንም ሊንሾ ብቻውን ቁጭ ብሎ ሲደብረው ሳሺ መበጥበጥ ይፈልግና እሷ ጋር ሄዳል። እሷን በንዴት እባክህ መረበሽን አቁም፣ የራስን ስራ ብላ ብትጮህበትም እሱ ግን አልሰማትም። እንዲያውም በግድ እየጎተተ ይዘዋት ይወጣል። መጀመሪያ ላይ ግራ ገብቷት ብቻዋን ጥሏት ቢሄድም ከጥቂት ቆይታ በኋላ ግን ከጊዜው ይመለሳል። ቀኑ የሳሺ ልደት መሆኑን ያስታወሰው እሱ ብቻ ነበር። በይ ምኞትሽን ተመኚ ይላትና እሷ ምኞቷን ትመኛለች። በጣም የምትወደው ምግብም ያመጣላታል። ሳሺ እንዲህ ያለ አስገራሚ ስጦታ ሰጥቷት ስለማይቀን በጣም ደስ ይላታል። ድጋሚም ፈገግ ብላ በልጅነታችን እንደመመኝ ደጋግመህ ጠይቀኝ ነበር፣ አሁን ስለምን ደግመህ አልጠየከኝም ስትለው ሊንሾ በቁም ነገር ያን አንቺ አለቃዬና አዛዥ ነበርሽ፣ ዛሬ ግን እኔ ነኝ ስልጣኑ ያለኝ። ግን ስሚኝ ጓደኛዬ፣ ምኞትሽን ሁሉ እንድትፈጽም ይረዳሻለሁ። ለአንቺ በጣም አስባለሁ። ሁልጊዜም ደስተኛ እንድትሆኝ ነው የምፈልገው። እሱ ምን ያህል እንደሚወዳትና እንደሚንከባከባት ለማሳየት እየሞከረ ቢሆንም እሷ ግን አሁንም እንደ ወንድም ብቻ እያየችው ነበር።
ቢሆንም የሱ እንክብካቤ ቀስ በቀስ ልቧን እየቀየረው መሆኑ ግን ይታወቃታል። በሌላ በኩል ሊን ስራዋን ቶሎ ሰርታ ስላላስገባች ሳሺ መታ ትናግራታለች። መጀመሪያም ስለማትወዳት ስትጮህባት ሊን ሾው መቶ ስራ ማጠናቀቂያ ቀኑን ያራዝምላታል። ስትሰራ ምሽታም ወደ ቤት ስትመለስ እናቷ ስለ ትዳርና ስለ ወደፊት ህይወቷ አስጠይቃ ትበሳጫለች። በዛ ሰዓትም ሊን ሾው የሰከረ መስሎ ይመጣና ትበሳጫለች። ከዛም እናቷ የሳሺ አልጋ ላይ እንዲተኛ ታረጋውና እናትየዋንም ለምንድን ነው ያልጋ ላይ የሚተኛው? እየተንጨነጨችም ሶፋ ላይ ለመተኛ ስትዘጋጅ የሊን ሾውን ስማርት ሰዓት በተደጋጋሚ ሲጮህ ትሰማዋለች። ሰዓቱ የተቀጠረው እሱ እንዲነቃ ሳይሆን እሷ በሰዓቱ ምግብ እንድትበላ ለማስታወስ መሆኑን ስትረዳ ልቧ በትንሹ መራራት ይጀምርና ሌሊት ሳትተኛ ታድራለች። በማግስቱ ጠዋትም ሁለቱም በአንድ ላይ ቁርስ መብላት ይጀምሩና የሳሺ እናት ከገዛ ልጃቸው ይልቅ ለሱ ሲጨነቁና ሲንከባከቡት በማየቷ በቅናት እኔ እኮ ነኝ ብቸኛ ልጅሽ፣ እሱ ምንም ዝምድና የሌለው ሰው ሆኖ እያለ ለምንድን ነው ከኔ በላይ የምትንከባከቢው? ልክ እንደ እንጀራ ልጅ የተሰማኝ ነው ስትል እናቷን ታማራትና እናትየዋም እሱ እኮ እንደ ልጄ ነው፣ ሁለታችሁም ከልጅነታችሁ ጀምሮ ስጣሉን ያደጋችሁት፣ አሁን ግን ትልቅ ሰው ስለሆናችሁ ይህንን ጥል አቁሙት። ከዛም በንዴት ቁርሷን አቋርጣ ወደ ቢሮዋ ትሄዳለች። ቢሮ እንደደረሰችም ሊን ሾውን በግድ መኪና ውስጥ ያስገባትና አዲስ ለሚጀመረው ፕሮጀክት ከሚስተር ኪም ጋራ ጠቃሚ ስብሰባ ስላላቸው አብራው መሄድ እንዳለባት ይነግራታል። ሰውየውን ስታየውም ሁለቱም ይደነግጣሉ። ሲደርሱም ሳሺ ምንም ዝግጅት ስላልነበራት በተጨነቀም ሊን ሾውን ግን ልብሶችንና የሚያስፈልጋትን ሁሉ አስቀድማ አዘጋጅቶ ያመጣላታል። ለምንድን የተጨነቅሽው? ለእናትሽም እኮ ለስራ ጉዞ እንደምንሄድ ነግሬያታለሁ። ከዚህ ፕሮጀክት ጋር ምንም እኮ አይገናኘኝም። ለምንድን ነው ብቻን ያልመጣኸው? እሱ ግን ፕሮጀክቱን ያወጣሽው አንቺ ስለሆንሽ መገኘት ነበረብሽ ብሎ ይዘዋት ይሄዳል። የፕሮጀክቱ ቦታ ላይ ሲደርሱ እሷ ምንም ምቾት ስላልሰማት በድንገት እግሯን አደናቅፋት ልትወድቅ ስትል ሊን ሾውን ቶሎ ብሎ ይዛታል። ሚስተር ኪምም ወደ እሷ እየሮጠ መጥቶ ትንሿ ኮከብ ደህና ነሽ? ተጎዳሽ እንዴ? እሷም በስሜ ጥራኝ ብላ በቁጣ ትመልስለታለች። ስራ አስኪያጅ ሊን ደግሞ ስለ ሳሺና ስለ ሚስተር ኪም የቀድሞ ግንኙነት ለሊን ሾው በመንገር ግራ ልታጋባው ትሞክራለች። እሷም ሳይታሰብ መራመድ ያቅታትና ሚስተር ኪም ሊደግፋት እጁን ሲዘረጋ ሊን ሾው እጁን ይዞ አስቆሞት ይከላከለውና ራሱ አዝሎ ይወስዳታል። እሷም እየሳቀች ልቀቀኝ፣ በቃ መራመድ እችላለሁ ብትለውም ባላዝሽ ኖሮ ከሚስተር ኪም ጋር አልትሄጂ ነበር ስላት የበለጠ እየሳቀችም ምን ነው ቀናህ እንዴ ብላ ጠይቀዋለች። ሆቴላቸው እንደደረሱም የሳሽ ነገር እያሸላት እንዲሻላት ለማድረግ ይሞክራል። እንዲሄድ ብትነግረውም ትቷት መሄድ ስላልቻለ እንደሚወዳት ያሳያታል። ሊን ሾው እሷም እንደምትወደው ልጠይቃ ሲለም በሩ ይንኳኳና ሳሽም ከሊን ሾው ጋር ሆቴል ውስጥ መሆኗ እንዲታወቅ ስላልፈለገች ትደበቃለች። እሱም ተነስቶ በሩን ሲከፍተውም ስራ አስኪያጅ ሊን ትገባና ከጀርባው አቅፋውም ሊን ሾው ገና መጀመሪያ ሳይህ ነው የወደድኩ ብላ ፍቅሯም ትገልጽለትም እሱ ግን ለሊን ምንም አይነት ስሜት ስለሌለው ጥያቄውን ውድቅ ያደርገዋል። ሳሺ ደግሞ ተደብቃ ከክፍሉ ለመውጣት ስትሞክር ስልኳ በመጮህ ሊን ታያታለች። ከዛም እሱ ለምን እምቢ እንዳላት ይገባትና እሷ ላይ ያላት ጥላቻ የበለጠ ይጨምራል። ሳሺም ወደ ክፍሏ ተመልሳ በጣም መጨነቅ ትጀምራለች። ብቻዋንም ከልጅነቴ ጀምሮ እንደ ወንድም የማየው ልጅ በእውነት ይወደኛል? ይህ በጣም የሚያሳፍር ነገር ነው። ምን ማድረግ ይሻላል? እያለች ብቻዋን ታወራለች። እሱ ደግሞ ደጋግሞ መልእክት በመላክ እንድትመጣ ይጠይቃታል። በሚቀጥለው ቀንም ሊን ሾውን ሚስተር ኪምና ስራ አስኪያጅ ሊንም ሳሺን ቁጭ ብለው ይጠብቋታል። ሊንም ስትናደደችባት ሳሺ እንደመጣች ድራማ መስራቷን ትጀምራለች። አንቺ ልጅ በጣም ብልጥ ነሽ፣ ያን ይሁን ብለሽ ነው በሊን ሾው ላይ ቡና ያፈሳሽው፣ ወጥመድ ውስጥ ለመክተት ነበረ። ከዚህ ጉዞ ጋር ምንም ግንኙነት የለሽም፣ ለምን መጣሽ? እያለች በሰው ፊት ስታዋርዳት እሷም ትናግራታለች። ሊን ሾውም ዝም ማለት ስላልቻለ ሳሺ ነይ ከዚህ እንሂድ ብሎ መራመድ ይጀምራል። ሚስተር ኪም ወደ እሷ ተጠግቶ የእኔ ትንሿ ኮከብ እባክሽ አንድ ተጨማሪ ድል ብቻ ስጪኝ፣ ከአንቺ ጋር መኖርና ላገባሽ ፈልጋለሁ። ሊን ሾውም ይህንን ሲያማ በመካከላቸው ገብቶ ሲያስቆመው ሁለቱ ወንዶች በንዴት መፋጠጥና መከራከር ጀምራሉ። የካዳት የድሮ ፍቅረኛዋ ነበርና ሚስተር ኪም ዳግመኛ እንደማይከዳት ለስረዳት ቢሞክርም ሳሺ ግን ልታምነው አልፈለገችም። ለምን እንደተለያየን አልገባህም እንዴ ስትለውም እባክሽ ሌላ ድል ስጪኝ፣ አሁንም እወድሻለሁ እያለ ስላመናት ሁለቱ ወንዶች የከረረ ጸብ ጀምሩና ሊን ሾውንም ልታስገድዳት አትችልም፣ ብትተዋት ይሻልሃል ካሉ በኋላ ሳሺን እጇን ይዘዋት ይሄዳል። በዛ ምሽትም ሳሺ ስቅስቅ ብላ ታለቅሳለች። ሚስተር ኪምንም በጣም ተወደው ስለነበረ ለእሱ ስትል ብዙ መስዋዕትነትን ከፍላለች። እሱ ግን ከርቷት ጥሏት ይሄዳል። ሊን ሾውንም ሳሺ አሁንም ተወጀዋለሽ? አንድ ሰውን የእውነት አፍቅረ ታውቃለህ? ሊን ሾው ለዚህ ጥያቄ መልስ ቢኖረውም አሁን ግን የመናገሪያው ትክክለኛው ጊዜ እንዳልሆነ ስለገባውና በልቧ ውስጥም ቦታ እስከገኝ ድረስ በትዕግስት ለመጠበቅ ይወስናል። በኋላም ሊን ሾውና ሚስተር ኪም ብቻቸውን ይገናኙና ሚስተር ኪም ሳሺን ከ5 ዓመት በፊት ጀምሮ አውቃታለሁ፣ ያዘነችውን ፍቅሯን ስላጣች ነው። አንተ ግን የት ነው የምታውቃት? እኛ ደግሞ ከልጅነታችን ጀምሮ ነው የምንተዋወቀው፣ አብረን ያደግነው፣ ጓደኛሞች ብቻ ሳንሆንም ጎረቤታሞችም ነን። በዚህ ጊዜ ሚስተር ኪም ሊን ሾውን ሳሺ እንደሚወዳት ይገባዋል። ለእሱም ብዙ ነገር ስለረዳው የመሰግነውና እኔ ከድቻታለሁ፣ ምናልባት ለዚህ ይሆናል ዳግመኛ ልታምነኝ አልቻለችው። እስካሁን ስተንከባከብኳት አመሰግናለሁ፣ ከእንግዲህ ግን እጠብቃታለሁ፣
ይህንን ቀለበት ያዝና ከዛሬ ጀምሮ ትንሿ ኮከብ እያልክ ሳይሆን በስሟ ብቻ ጥራት። የስራ ጉዞ አልቆም ሁሉም ወደ የቤታቸው ሲመለሱ ግን ሊንሾን መኪናውን በድንገት አቁሞ ሳሽን ይዘዋት ሲወርደም ሊን በቅናት ታያታለች። ሊንሾንም የልጅነት ትዝታቸውን ለማደስ አስቦ ስለነበረ ሳሽን በሳይክል ላይ አስቀምጦ ወደ አንድ ውብ ቦታ ይዘዋት ይሄዳል። እሷም ለጥቂት ጊዜም ቢሆን ደስተኛ ብትሆንም በልቧ ውስጥ ግን ለሊንሾ ያላት ስሜት አሁንም ግራ ያጋባት ነበር። ማታ ላይ ምንም ሳትበላ ወደ ክፍሏ ገብታ ስታርፈም ሊንሾ መጥቶ በጣም ደክሞሻል፣ ወደ ልጅነታችን ብንመለስ ደስ ይለኝ ነበር፣ አይዞሽ ይህን ምኞትሽን ያሳካልሻለሁ። በማግስቱ ጠዋትም ሳሺ ወደ ቢሮ ላይ መሄድ የተዘጋጀች ያለ ሊንሾ በገባው ቃል መሰረት በድጋሚ ሌላ ቦታ ይዘዋት ለመሄድ ይወጣል። ሊንሾም የሳሽን የልጅነት ምኞቷን ለመመለስ መዝናኛ ፓርክ ይዘዋት ሄዶ እዛም እንደ ህፃን ልጅ አብረው ሲጫወቱና ሲዝናኑ ሳሺ በጣም ደስ ይላታል። ሊንሾንም እሷን ደስተኛ ለማድረግ የማይፈነቅለው ድንጋይ አልነበረም። በጨዋታቸው መሀልም ለእኔ የምታረገው ነገር ሁሉ በጣም ይገርመኛል፣ ግን አንዳንዴ ልክ አብሮኝ እንዳደገ ወንድሜ ነው የምትታየኝ ብላ ልቡን የሚሰብር ንግግር ስትናገር ስሜቱን ተቆጣጥሮት ችግር የለም ጓደኛዬ፣ እኔ እጠብቃለሁ፣ አልቸኩልም፣ ዋናው አንቺን ማግኘቴ ነው። ሳሺ ግን ለዚህ መልስ አልሰጠችውም። ወዲያውም በቢሮ ስራና በተለያዩ የግንባታ ፕሮጀክቶች ተወጥራ ሰዎች ማነጋገር ትጀምራለች። ስራ ላይ ብትሆንም ግን አይኖቿ ከስልኳ ላይ ነበሩ። ከሊንሾ የሚመጣ መልእክት በጉጉት ብትጠብቅም ምንም ስላላከ ተናዳ ቀኑ ሙሉ ስልክ እንኳን አይደውልም፣ ሴቶችን እንደሞኝ ቸል እንድትል ማን ያስተማረ እያለች በውስጧ ታስባለች። ሊንሾም አጠገቧ ሲመጣ ወደ ሆነ ቦታ ልትሄድ ነው አይደለ? በቃ ሂድ ስትለው ሄድና የበለጠ ተናዳ በዚህ በኩል ሌሊት የት ነው የምትሄደው? ሂጂ ተኚ፣ ስለኔ ምንም አትጨነቂ ብሏት ይሄዳል። ሳሺን በሊንሾ ድርጊት እየተናደደች ሞኝ እንዴት በእኔ ላይ ይቀልዳል እያለች በቅናት ትነዳለች። በሌላ በኩል ስራ አስኪያጅ ሊናም አሁንም ተንኩሏን አላቆመችም ነበር። የእሷ ብቸኛ ዓላማ ሳሺን ከቢሮ በማባረር ለእሷ መንገድ መጥረግ ነበር። ሊንሾ ጋራም ሄዳ ባለቤቱ በፕሮጀክቱ ጥራት ላይ ችግር እንዳለ እየተናገሩ ነው፣ እነዚህን ሰነዶች አጣራ ብላ የውሸት ወሬ ስትነግረው አንድ ሰራተኛ ደግሞ መጥቶ ሊንሾንን ያዘዝከው አበባ ደርሷል። ሊንም በቅናት ተቃጥላ አበባውን ለማን ያዘዘው ብላ ማሰብ ትጀምራለች። ሳሺን ለማሰቃየት በማሰብም አስፈላጊ ሰነዶች ስላሉ ሄድሽ አምጫቸው ብላ ወደ ሌላ ቦታ ብትልካትም ምንም ሰነድ ግን አልነበረም። ተመልሳ ስትመጣም ሊንሾን አበባ ይዘው ታገኘዋለች። አበባው ለሷ መስሏት በደስታ ብትጠባበቅም ሊንሾን ግን ምንም እንዳልተፈጠረ ሲያልፋት ሳሺ በቅናትና በሐዘን ሊንሾን ለምን እንዲህ ሊያደርጋት እንደፈለገ ግራ ይገባታል። በቢሮ ውስጥም ስለ አዲሱ ፕሮጀክት ችግር ለመወያየት ስብሰባ ይጀመርና ሊንሾ በፕሮጀክቱ ላይ ስለተፈጠረው ስህተት ማብራሪያ ያስጠይቅ። ሊን ይህንን አጋጣሚ በመጠቀም ጥፋቱን ሁሉ በሳሺ ላይ ታሳብባታለች። ሳሺም እኔ ምንም ጥፋት አላጠፋውም፣ በዚህ ቢሮ ውስጥ ለብዙ ዓመታት በታማኝነት ሰርቻለሁ ብላ ለመከራከር ብትሞክርም ሊንሾን ግን ድምፁን ከፍ አድርጎ ዝም ሲያስብላት ልቧ ተሰብሮ ብትወጣም ተስፋ ሳትቆርጥ ፕሮጀክቱ ስኬታማ እንዲሆን ቀንና ሌሊት በትጋት ለመስራት ትወስናለች። በልጅነት ጓደኛዋ በሊንሾ ላይ የሚያደረባት ቁጣ እያነደዳትም ውሸታም አታላይ፣ በጭራሽ ልታመንህ አይገባም ነበር እያለች ብቻዋን ተጉረመርማለች። በነጋታው ጠዋት ሊንሾ ሊያናግራት ሲመጣም ሳሺ በንዴት ተናግራው ስትሄደም ለምን እንዲህ እንደጨከነችበት ግራ ይገባዋል። በኋላም ቢሮ ውስጥ ሊንሾ ወደ ሳሺ ጠጋ ብሎ ለምንድን ነው የምትቆጭብኝ? ከእንግዲህ ላናግርህ አልፈልግም፣ ከፊት ሄድ ብላ ታባረዋለች። ስሜቷ ተረብሾም ዓለም ሰፊ ናት፣ ብዙ ሰዎች አሉ፣ ሂድና ከፈለግከው ሰው ጋር ተጫወት፣ ለምን ጊዜን ታጠፋለህ? ከልጅነትህ ጀምሮ ተንከባክቤህ ነበር፣ በምላሹ ግን ቢያንስ ዘንልኝና በሰላም እንድኖር ፍቀድልኝ እያለች ስታለቅስ በመካከላቸው ያለው የልጅነት ጓደኝነት አደጋ ላይ መሆኑ ይረብሸዋል። ሳሺ ግን ለስራዋ ትኩረት በመስጠት የፕሮጀክቱን ጥራት መከታተል ትጀምራለች። በጥራቷም የፕሮጀክቱ ችግር ቢፈታም ስራ አስኪያጅ ሊን ግን የሳሺን ስራ የራሷ አስመስላ በማቅረብ ሽልማት ለማግኘት ትሞክራለች። ሊንሾንም እንዲወዳት አለቃ በዚህ ፕሮጀክት ላይ ብዙ ለፍቻለሁ፣ ሽልማት ይገባኛል። እሱም እያስመሰለ ዛሬ ከሰዓት በስብሰባው ላይ ለየት ያለ አስገራሚ ስጦታ አዘጋጅቼልሻለሁ ስላት በደስታ የተቆነጠነጠች የስብሰባው ሰዓት ይደርስና ማብራሪያውን ማቅረብ ትጀምራለች። እሱም በፕሮጀክቱ ላይ ችግር የፈጠረው ማን እንደሆነ ማወቅ ፈልጋለሁ ሲላትም ከሳሺ ውጪ ማን ሊሆን ይችላል? እኔ በአንተ ቦታ ብሆን ኖሮ ገና ድሮ ነበረ ከቢሮ አባሬት የነበረው። ሊንሾ ግን በተረጋጋ ድምፅ ሁሉም ነገር ከመጀመሪያው ያውቀዋለሁ። ሳሺ ምን ታያለሽ? ሳሺም አንድ ሰው ሆን ብሎ ዲዛይኑን ቀይሮታል፣ ለዚህ ነው ስህተቱ የተፈጠረው ስትል እውነቱን ትናገራለች። በዚህም ጊዜ ሊን ደንግጣ ትነሳና ሳሺ ወይ ማስረጃሽን አምጪ፣ ካሉን ደግሞ ቃሽን ጠቅልለሽ ውጪ ብላ ስትጮህባት ሊንሾን ግን ዝም ብሎ ረዳቱን በምልክት ያዛውና ረዳቱም የድምፅ ቅጂውን ሲከፍተው በቅጂው ላይ ስራ አስኪያጅ ሊን በሳሺ ላይ ጥፋት እንዲያመጣ የሚስተር ኪምን እርዳታ ስጠይቅ በግልጽ ትሰማለች። ነገር ግን ሚስተር ኪም ለሳሺ ባለው ክብር የተነሳ ለሊንሾ ሁሉንም ነገር ነግሮት ነበረ። ሊንም በንዴት ወጥመድ አዘጋጃችሁልኝ አይደለ? ገና አሳያችኋለሁ ብላ አስፈራርታቸው ከቢሮ ትወጣለች። በነጋታው ግን የሳሺ እናት ድንገተኛ የልብ ህመም አጋጥሟቸው ሆስፒታል መግባታቸውን ስትሰማ የሮጤት ሄድና ቀዶ ጥገናው በሰላም ተጠናቀው እናቷ ስትድን ሳሺ በደስታ አቅፋትም ለምን ደበቅሽኝ? በፍርሃት ለሞት ነበር እኮ። ከክፍሉ ስትወጣም ሊንሾንን ታየውና ያመጣቸው አበባዎች ለእናቷ እንደነበሩና
እሱም ስለ እናቷ ህመም ቀድሞ ያውቅ እንደነበረ ይገባታል። እሱም ጓደኛዬ ይቅርታ አድርጊልኝ እንድትጨነቂ ሳልፈለግን ነው። ሙኝ እናቴ ላይ የሆነ ነገር ቢፈጠር ኖሮ አንተንም አልምርህም ነበር። በመካከላቸው የነበረው አለመግባባት የሚፈታና ከጥቂት ቀናት በኋላ እናቷ ወደ ቤቷ ተመልሳ ሊንሾንም እንደ ልጇ እየተንከባከባት ሳሺ ስታይም ፍቅሯ እየጨመረ ሄዳል። አንድ ቀንም ሊንሾን በመጨረሻም ፍቅር ጀማመረሽ አይደል ሲላትም አንድ ነገር ብቻ ዳግመኛ እንዳትዋሸኝ። እሱም ፈገግ ብሎ እሺ አሁን ንገሪኝ ትወጂኛለሽ? አፍራ ዝም ስትለወም ከአንቺ ምንም ስሜት ከሌላ አላስገድድሽም፣ ከህይወትሽ ርቄ ሄዳለሁ። ኧረ እባክህ ሂዳ። ሲቀራረቡም እናቷ ትመጣና ሳሺም ደንግጣ ትኩሳት ስላለው ሙቀቱን እያየሁለት ነው። በቢሮ ውስጥ ደግሞ ተንኮለኛዋ ሊን ተባረርና ሰራተኞቹ ሰላማቸውን ያገኛሉ። የሳሺ ጓደኞችም ሳሺን እየቀለዱ አሁን ስራ አስኪያጅ ሆነሻል፣ ባልፈልጊ ምናልባትም እዚሁ አጠገብሽ ይሆናል። በነገራችን ላይ ሊንሾ ደግሞ ሌላ ቦታ ተዘዋውሯል። ስለወጣሽ ልቧ በድንጋጤ እየመታ ካልወደድሽኝ ከህይወትሽ እወጣለሁ ያለው ትዝ ስላላት በየቦታው ትፈልገዋለች። ስልኩም ዝግ ስለነበረ ወደ ቤቱ ሄዳ ብታለቅሰም ልታገኘው አልቻለችም ነበር። የት ነህ ሊንሾ እባክህ ተመለስ እያለች ታለቅሳለች። ሁሌ ወደሚሄዱበት ቦታ ስትሄድም እየጠበቃት ታገኘውና ሮጣ ስታቅፈው ፊልሙ ይጠናቀቃል።